እንግዲህ ግቢዬንም በዚህ መልኩ አጸዳድቻለሁኝ። አልሐምዱሊላህ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው። ጉፋን ይዞኛል ዛሬ ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ ውድ ቤተሰቦቼ ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው። ዛሬ እንግዲህ እንደምታው ኮሚደሮ ነው እንደምታውት ይሄ በሙሉ ማለት ነው። መቼም እኔም መነካካት እናንተም አትነካኪ በመባባል ይኸው መቼም ተሰለቻችን ማለት ነው። እኔም የሚሉኝን አልሰማ እና እንዴት ናችሁ? በተረፈ ሰላም ናችሁ ወይ? ሰሞኑን ውሃ ጠጥቼው አላውቅምና አሁን ውሃ ላጠጣ እየጠጣሁ ነው። ዛሬ እንደምታዩት አካባቢው በጣም ደማምኗል። ዝናብ ፈልጎታል መሰለኝና በጣም ዲያምኗል እላችኋለሁ ውድ ቤተሰቦቼ። እና እስኪ በባለፈው ዩቲዩብ ብር እየከፈለኝ አይደለም የሚከፍለኝ ግማሹን ነው ብዬ ባልኳችሁ መሰረት ማለት ነው። አብዛኞቻችሁ ይስተካከላል ቀጥይ ብላችሁ እያጠናከራችሁኝ ነው። በጣም ነው የማመሰግነው። እኔ ግን አስጠድቶኛል። ለምን የሰራችሁትን ካላገኛችሁ ከባድ ነውና እኔ አላቅም ምን እንደማረግ ማለት ነው። እንዲያላቆም እንዲያልተወው ብዙ መስዋዕትነት ከፍዬ ነው እዚህ ያደረስኩት ማለት ነው። እንዲያልቀጥል ደግሞ አለ አይደለ አሁን ለምሳሌ አረቦቹ ቤት ስትጣሉ እዛ ቤት መስራት ሳትፈልጉ ስትቀሩና ግዴታ ሆኖባችሁ የምትሰሩት ስራ አለ አይደለ? ልክ እንደዛኔ አሁን መስራትም አልፈልግም መተውም አልፈልግም። እንዲያልተወው ብዙ መስዋዕትነት ከፍያለሁ። እንዲያልሰራ እንደምታዩት የሚያስደስት ነገር የለውም። እና በዚህ አጋጣሚ በውስጥ የምታውቁኝ ልጆች ማለት ነው ብዙ ጓደኞቼ ብዙ ማከብራቸው እህቶችም ጓደኞቼ በውስጥ ይስተካከላል ቁጥርም ጠይቃችሁኝ ቁጥሬን አስቀምጬላችሁ ነገር ግን ቁጥሩን ስላላያችሁት ይሁን ቁጥርሽን ስጪንና ይስተካከላል የሚስተካከለውን ነገር እናገርሻለን ያሉ ልጆች ነበሩ። እኔም እሺ ብዬ ቁጥሬን አስቀምጬ ነበረ። የተለያዩ ልጆችም ያስተካክሉልሻል ብለው ያሰቧቸውን ያስተካክሉልሻል ብለው ያሰቧቸውን ልጆች እንዲህ ብለው ጠቁመው ነበረ። ጠቆማችሁኝም ልጆች ጀዛኩሙላህ ኸይር በጣም ነው የማመሰግነው። ነገር ግን ያስተካክሉልሻል ያላችሁኝ ሰዎች አልመለሱልኝም። አናገርኳቸው ችግሩ ከተፈጠረ ቀን ጀምሮ አናገርኳቸው። ነገር ግን አልመለሱልኝም ማለት ነው። አጻፉልኝም ምንም አዲስ ነገር የለም ማለት ነው። እና እኔ አሁን ልሽጣው እንደ እያልኩኝ ነው። ብሸጣውስ ዩቲዩቡን ሽጬ ብገላገልስ? እኔ አሁን የሞላሁት ዲያታ ለአመት ነው። አሁን ደግሞ እንደምታውቁት ጨምሯል። የዲያታ 14,000 ነው። እኔ አሁን 10,000 ነው የሞላሁትኝ። አሁን ግን ጓደኛዬ ለመሙላት ስትሄድ 14,000 ብለዋታል ማለት ነው። እና በርበሬውን በዚህ መልኩ ተበላሽቶ ጨርሷል። እንደምታዩት በአጭር ጊዜ ውስጥ ለመተከል ደርሶ ነበረ። ነገር ግን ምን እንዲሆነ ገጠመው ሳናውቅ ተበላሽቷል ማለት ነው። እንግዲህ
አላቅም ምን እንደሆነ እና ልሽጣው ዩቲዩቡን ነው የምላችሁ። ወይም ደግሞ እስኪ እናስተካክልላችኋል በታማኝነት የምትሉ ልጆች ካላችሁ ብታናግሩኝና ብታስተካክሉልኝ ጥሩ ነው ባይ ነኝ። ምክንያቱም እንደምታውቁት ብዙ ልጆች ሳማክራቸው እና መች ቆረጠብሽ አልቆረጠብሽም ምንድነው የምትይው አሁን አንቺ መች ቆረጠ አሉኝ። እና እስኪ የቆረጠውን እዚህ ጋር እኔ አስቀምጥላችኋለሁኝ። እስኪ እናንተ ፍረዱት ማለት ነው። እናንተ እስኪ ፍረዱት። እኔ የሰጠኝ 37 ሊሮ ነው። 37 ሊሮ ሲመነዘር 6000 ብር ነው የሚሆነው። ግን የሰራሁት 73 ነው። 73 ሊሮ ነው። 73 ሊሮ ወደ 12000 ነው የሚሆነው አሉ። ታዲያ እኔ የደረሰኝ 6000 ነው። የተሰራው ደግሞ ወደ 12000 ነው። ይሄ ደግሞ የወር አይደለም የሁለት ወር ነው። ልክ በሁለት ወሩ ነው አሁን የሰጠኝ ማለት የከፈለኝ የነበረው። እና ውድ ቤተሰቦች ንሽ እና እኔ አሁን ይሄ ዝም ብሎ ድካም አይሆንም ወይ? ድካም አይሆንም ወይ ለኔ? እናንተስ ምን ትላላችሁ? እስኪ በእርግጥ ብዙ ልጆች ሀሳባችሁን ሰጣችሁኛል። ድጋሜ እናንተን ማስቸገር ነው የሚሆነው። ነገር ግን እኔ አሁን የመጣልኝ ሀሳብ መሸጥ ነው። ብሸጠውስ ነው። ሌላ ምንም የመጣልኝ ነገር የለም። ምክንያቱም ለኔ ምንም አይነት ጥቅም የለውም። ምክንያቱም በ10 ሺህ አሁን እኔ ይሄንን ዳታ ከሞላሁኝ ነግሬያችኋለሁ 2-3 ወር 4 ወር እየሆነው ነው። ምንም ሳልመልስ ማለት ነው። ዳታውን ሳልመልስ 3-4 ወር 4 ወር ማለት እንግዲህ 4 ጊዜ የምትከፈሉትን አንዴ ነው እኔ የማገኘው አንዴ ነው። እና ምን ትላላችሁ ውድ ቤተሰቦቼ? እኔ በጣም ነው ስላስጠላኝ ነው ትላንት ራሱ ቪዲዮ መስራት አልፈለኩም። አስጠላኝና ነገሩ ሁላ ታውኩት። በቃ ምን ያረጋል እንደዚህ ከሆነ እናንተንም እውልኝ አታውልኝ ብዬ አስቸግሬ እኔም ተቸግሬ ከየት ላንጣ ቪዲዮ ብዬ ስለዚህ እኔ ባጭሩ ብትወው ነው ዲህናው የሚል ነው አስተሳሰቤ። እንግዲህ እኔ አላቅም ውድ ቤተሰቦቼ። በተረፈ እንግዲህ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። በጣም ነው የማመሰግነው እናንተ እኔን ለማበረታታት እኔን ለማገዝ ብዙ ነገር እየሆናችሁ ስራችሁን ትታችሁ ቪዲዮ ስለለቀቀ ያለቀቀ ይብላችሁ። እስኪ ይሄንም ለጥራገው ይሄንም እስኪ ዛሬ ሰሞኑን ትንሽ በዩቲዩቡ ምክንያት ትንሽ ደብሮኝ ስለነበረ ምንም ግቤንም አላጸዳሁኝ። እስኪ ጻዲያ ፏል አርገውና ለማንኛውም እንመለሳለን። በተረፈ ሰላማችሁ ይብዛልኝ በያላችሁበት። እንደገና ደግሞ እንደምታዩት ብላጊ እርሻ ነው። ዘንድሮ እርሻ እየታረሰ ነውና ጧት ተነስቶ ወደ ጠመዲያ ስለሚሄድ ይሄ አገዳ እንደምታዩት ለማንሳት ጊዜ የለውም። እኔ እንግዲህ ማርፈጃዬን ይሄንን እለቃቅማለሁኝ። እሱ ግን አይሆንም ብሎ ነበረ ስላልተመቸው ትንሽ ላግዘው። ለኔም ቁስቋስ ይሆናል ክረምት፣ ለሱም ደግሞ እየረከሰ እና ሀብቶቹ ወደ አጥሩ እየገፉት ስለሆነ እስኪ ዛሬ ይሄንን ሰራለሁ ማለት ነው ማርፈጃዬን። ከዛ ውጭ ባለው ጁማአና ቅዳሜ ጭስ ቤቱ ትሰራለኝ። እንግዲህ እዚችው ከንተኔ ጎጆ ጭስ ቤቴ እላለሁ ማለት ነው ውድ ቤተሰቦች። ወላሂ ጭንቀት ነው እንጂ እኔ ቪዲዮ መስራት ምንም አስጠልቶኝ አልፈለኩም ቪዲዮ መስራት አላችኋለሁኝ የኔ መልካሞች። ነሽ እሺ ውድ ቤተሰቦቼ እንደምታዩት ውሃውን ማጠጣሁኝ። ይሄን ደግሞ ቆፈርኩኝ። በጣም ይሸታል። አላህ ይጠብቀኝ እንግዲህ። እና አሁን ምን ላረግ ነው?
እዚህ ጋር የማረገው ምንድነው ቆስጣ ነው የምተክለው እዚህ ማለት ነው። ቆስጣና ቀይ ስር ለመትከል ነው። እንግዲህ እንደ በርበሬው ባይበላሽ ተስፋ አለኝ። ይሄ ነው ቆስጣ ፍሬው ይሄ ነው የምታዩት ማለት ነው። እንግዲህ የምተክለው በመስመር ነው። ቆፈር ይባል እንጂ እንግዲህ ውድ ቤተሰቦቼ ቆስጣዬንና ቀይ ስሬን ተከልኩኝ በዚህ መልኩ። እንግዲህ ውሃውንም ይበቃል አጣጣጣሁኝ። ይሄም በርበሬና ቲማቲም መልሰን ለመትከል ነው። እንዲህ ይመስላል ውድ ቤተሰቦቼ።